በህይወት መትረፉን ሲሰማ መድብል በጣም ደስ ስላለው ለቅድስት ሲነግራት ምሳሌ ሰማች። ምሳሌ ደግሞ አባቷ የሕክምና ያደረገችበት ሀገር እንደተሳፈረ እንጂ ታግቶ ወይም ደግሞ ታስሮ በህይወት መኖርና አለመኖሩን መጠርጣሬ ላይ እንዳለ ስላላወቀኝ በድንጋጤ አዘዘች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም እንዴት ናቸው? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ተጎን የሆናችሁና ወዳችሁ ቤተሰብ የሆናችሁ በሙሉ ከልብ አመሰግናለሁ። ትልቅ ክብር አለኝ። ምሳሌ ድራማ ባለፈው ቪዲዮአችን ላይ እንዳየነው ብሩክ ለማምለጥ ሲታገልና እንዲሁም ደግሞ ሞገስም ሆነ መድብል ለማስወጣት የአቅማቸውን ሁሉ እንደሚሞክር ዛሬው ቪዲዮአችን ላይ ደግሞ ያየነው ብሩክም ለማምለጥ ቢሞክር እንኳን አምልጦ ከዛ ከቤትና እንዲሁም ደግሞ ከአረመኔ ከጨካኞች እጅ አምልጦ እንዳልሄደ ለማምለጥ የሞከረበትን ስላዩ አረመኔዎችና ጨካኞች በአስጨካኝ ሁኔታ ደብድበውታል የሚል ነው። በህይወት ተርፏል አልተረፈም የሚለው አጠራጣሪ ነገሮች ሁሉ ግን በእርግጠኝነት በህይወት አለ። ከእንግዲህ ወዲያ ብንታገልለት እንኳን በህይወት ይተርፋል የሚል ተስፋም አግኝተዋል መድብልና ሞገስ። መድብል ግን የሚፈልገው ብሩክ በህይወት መኖሩንና አለመኖሩን ማረጋገጥ ነበረ። ከተረጋገጠን በኋላ የቻለውንም ነገር ሆኖ ሰውቶም ቢሆን የወንድሙን ህይወት ለማትረፍ እንደሚታገል ቢናገር እንኳን ግን አሁን ላይ በህይወት መትረፉና ለመውጣት እየታገለ እንደሆነ ተነግሮታል። በዚህም ደግሞ በህይወት ለመትረፉ ደስታውን ሲገልጽና እንዲሁም ደግሞ ለቅድስት ሲያሳውቅ በነበረበት ጊዜ ምሳሌ ሁልጊዜ አባቴ ናፈቀኝ ማየት እፈልጋለሁ እያለ ስታሸግርና እንዲሁም ስትናገር በነበረበት ጊዜም አባትሽ አሁን ላይ ልታገኙ አትችይም፣ አንቺ ሕክምና የወሰድሽበት ሀገር ስለተሳፈረ ከዛ ሲመጣ ታገኘዋለሽ፣ አሁን ላይ ግን አታገኙም ተብሎ ስለተነገራት አሁን ደግሞ ባላሰበችው ሁኔታ ብሩክ በህይወት ተርፏል የሚል ነገር ስትሰማ ተደናገጠች። የደነገጠችበትም የት ሀገር ሄዷል እንዳሉ ደግሞ ዛሬ ወደዚህ ተመልሰው በህይወት ተርፏል ማለት ምን ማለት ነው? ይህ ማለት ያው ወይ ታሟል ወይም ደግሞ በሰው እጅ ተይዟል የሚል ውስጡ ሀሳብና ጥርጣሬ መጣባት። መድብል ስለጨነቀውና ስለቸገረው በነበረበት ጊዜ አሁን ላይ ግን ደስታውን ለመግለጽ ለቅድስት በሚናገርበት ሁኔታ ምሳሌ ትሰማለች ብሎ ስላላሰበውና እንዲሁም ደስታው ስላስረሳው ምሳሌን እንድታቅና እንድትሰማ አድርጎታል። ይህም ደግሞ ለጥሩ ነገር ነው ብሎ ነው ያሰበው። አሁን ላይ ብሩክ ሞተ ብትባል ሌላ ጣጣና ችግር ስለሚመጣባት አሁን ላይ ግን በህይወት መኖሩን ታረጋግኩኝ ብትሰማም ችግር የለውም የሚል ነው። ቅድስትም በህይወት መትረፉ በጣም ደስ ቢላትም እንኳን ግን መቼ ተፈቶ ከቤቱ ይመጣ የሚሆን እያለች በማሰላሰልና በመጨነቅ ላይ ናት። ፊት በነበረበት ጊዜ ሰራተኛ ሆና በቤት ውስጥ ስኖር እንዲሁም ደግሞ ማህሌት ስቃይና መከራ እያሳየችው በነበረበት ጊዜ ያሳለፈችውን ስቃይና መከራ ወደ ኋላ ተመልሳ እያስታወሰች ነበር። እንዲሁም ደግሞ ካስታወሰቻቸውና እንዲሁ ታሳለፈቻቸው ነገሮች በሙሉ በጣም ደስ ያላትን ያን ሰሞን እያስታወሰኝ ነው። ባለፈውም ላይ ቀለበት እንደሚያስርላትና እንዲሁም ደግሞ ፍቅሩ እንደገለጸላት በህልሟ ስላየች አሁንም ደግሞ በትውስታ ማን ነው ባልሽ ደግሞ ትንሽ ጥያቄዎችን የጠያየቃትን ሁሉ እያስታወሰኝ ነበረ። ዳጣም ይህ ትውስታ ገርሟታል። እኔ እዚህ ቁጭ ብዬ አንቺ የት ሀገር ተሰደድሽ እያለች ስታፌዝባትና እንዲሁም ስትቀልድባት ነበር። ዳጣ በዚህ በኩል ጥርት ያለ ንጹህ ልጅ እንጂ ምንም አይነት ፍቅር ምናምን የሚባል ነገር ስለማታውቅ ቅድስት ፈዞ መቅረት በጣም ተገርማ እየሳቀችም እንዲሁም እያወራቻት ነበረ። ቅድስት ግን ያው በሆዷ ብዙ ነገር አፍናለች። ብሩክን እንደምትወደውና እንደምታፈቅረው ብገልጽለት እንኳን ምንም አይነት ጊዜ አብረዋት እንዳልኖሩና እንደገና ህይወት እንደተቀየረ ደግሞ ስታስበው በጣም ይከብዳታል። ስለዚህ ምንም ብላ ብሩክን የምታገኝበትን ነገር በውስጧ እያሰላሰለች እንጂ አንድም ቀን ሳታስበውና ሳታለመው ውላ አታውቅም።
ዳጣ ግን የምን ትውስታ የሚባል ነገር አታውቅም። ግን ጓደኞቿን በጣም የምትወዳቸውና የምታከብራቸው እንዲሁም ደግሞ ለወደፊት መሰረት ናቸውን ብላ ከምታስባቸው ውስጥ አንደኛዎቹ ብሩክና ሞገስን ነው። ዳጣ ደግሞ በጣም የምትፈራውና የምትጨነቀው ዝናን ስላየችውና ጭካኔ ልኩን ስለምታውቅ አሁን ላይ ታዲያ ዝና ስለተፈታ እኔ በመንቀሳቀስበት አካባቢ ቢኖር እንኳ የሚል ሀሳብ ስላላት ምንም ነገር ቢንኳሸሽና ሰው እንኳ ቢያስደነግጣት ዝና እየመሰላት በመካከልም በድንጋጤ እየጮች ነው። በእርግጥ ዝና ያስፈራል። ለሰው ምንም አይነት ርህራሄና አዘንታ ስለሌለው አሁን ላይ ግን ቤዛ ደግሞ ሌላ ጭካኔ ነገር ስለሚደርስባት መጀመሪያውኑ ብጠነቀቅ ብላ ስለምታስበው ይሆናል። ከመካከላቸው አንድ ቀን አለፍ ብሎ የሚመጣ የኮሚሽን እያለ ዳጣንም ሆነ ቅድስትንም የሚያስፈዛቸውና የሚጨቃጭቃቸው ልጅ አለ። አሁንም ደግሞ ዳጣ ከመንገድ ላይ በመከሪበት ኋላ ተደብቆ ባስደነገጣትም አጋጣሚ እባክህን እኔ ማንም ሰው እንዲያስደነግጠኝና እንዲጮህብኝ አልፈልግም። በጣም የምፈራውና የነግጥለት ክፉ ሰው የሆነብኝ ዝና የሚባል አለ። ስለዚህ የሄድኩበት እየተከተልክ አታስደንግጠኝ። እኔ ብዙ ጭንቀት ያለብኝ ሰው ስለሆንኩ አይታወቅም ሊያመኝም ይችላል በማለት በማስፈራራት ተሸኝተዋለች። ግስም አሁን ላይ ግራ መጋባት ላይ ነው ያለው። ሉላን ወደ ውጭ ብትወጣና ትትሄድ ዝና ቢያጋጥማት እንኳን ሌላ ችግርና ስቃይ መከራ ሊመጣ ስለሚችል እያለ እቤት ቆልፎባት ነበር የሚሄደው። አሁን ላይ ግን በጣም ከቤት ከመቀመጥ አንጻር እየጨነቃትና እንዲሁም ደግሞ በጣም ብቸኝነት የተነሳ ብቸኝነት እየተሰማ ስለሆነ ወዴት እንደሚያደርጋት ግራ ተጋብታል። ሉላም ወደ ውጭ እንድትወጣ የምትፈራው ሰው ስላለ ጨንቋታል። ከነ ቅድስት ጋርም እንዲያካድ የነ ቅድስትን ቤት ዝና ስለሚያውቀው እንዲያጋጣሚ ቢመጣ እንኳን ሊያገኘኝ ይችላል የሚል ሀሳብ ስላላት ተጎና ሆኖ ጓደኛ የሚሆናትና የሚያበረታታት ሰው ያስፈልገኛል እያለች ስትፈክር ነበር። ግን ብሩክን የያዙት ሰዎች ምን አይነት ጨካኝና አረመኔዎች እንዲሆኑ በግልጽ አሳይቷል። ምንም ቢሆን እንኳን ብሩክ ቢበዙበትና ከክፉዎች ቢያጋጥመው እንጂ በጣም ጀግና የሚባልና እንዲሁም ደግሞ ለሰዎች ጥሩ ነገር የሚሰራ በጥሩ ነገር የሚታወቅና የሚነሳ እንጂ እንዲህ ያለ ስቃይና መከራ የሚደርስበት አይነት ልጅ ስላልሆነ ብሩክ ግን ምን አይነት ጨካኞች እንዲሆኑ አሁን አይታወቅም። ዝና አብሯቸው የሚሰራት ምን አይነት አረመኔዎች በመሆናቸውም ግን ለምሳሌ እንኳን ቢታሰብ ዝና ጨካኝ ስለሆነ በሱ ከታሰበ በጣም ከባድና አረመኔነት ነው። አሁን ላይ ማህሌትም ወደ ውጭ መውጫ አጣለች። ኤፍራታም ህልም ማየትና እንዲሁም ደግሞ መቃዠት የጀመረችበት ምክንያት መድብል ልታደርግበት ባለችበት ጊዜ ወቅት እንኳን ዝናን ለዚህ እስርና እንግልት ያበቃችበትን ጊዜ ወቅት ስታስብ በጣም እየጨነቃትና እየቸገራት ነው። ይህም ደግሞ ስላደረገች አሁን ላይ ዝና እኔን ዋጋ ሊያስከፍለኝ ይችላል፣ ተዋጋም አልፎ ደግሞ ነፍሴን ሊነጥቀኝ ይችላል በሚል የፍራቻ ጥርጣሬና እንዲሁም ሀሳብ ስላላት በህልሟ ሁላ ስትቃዥ ነበር። በህልሟ ግን ሁሉንም የምታስባቸው ሞገስንም ሆነ ብሩክንም እንዲሁም በተደጋጋሚ መድብልና ዝናን እየጠራች ነበር። ማህሌት ግን ስላልተኛች ኤፍራታን የምትቀባጅረውንና እንዲሁም ደግሞ በህልሟ የተቃዥ የነበረውን እያየች ነበር። የእህቷ ማሳሰብ እንዲሁም ደግሞ የጓደኛዋ ማሰብና መጨነቅ ሲያንሳት ሞገስን ለምን ጠራች፣ ዝናን ለምን አለች፣ ወት አገኘቻቸው እያለች ሌላ ሀሳብና ፍከራ ላይ ነበረች። ሰው ለሆነ ሁሉ ግን ሰው ሲጨነቅና እንዲሁም በህልም ሳይቀር ቅብዥር ሲመጣ አይዞሽ ከጎንሽ ነኝ እንዴ ማለት እህትም ሆነ ጓደኛም ለመቼ ነው? ይህንንም ደግሞ ኤፍራታ ጨካኝ መሆኗን ታውቃለች። ብታውቅ እንኳን ግን ምንም ቢሆን አንድ ቀን ለኔ የሚያዝንና ርህራሄ ያለው ልብ ሊኖራት ስለሚችል አይታወቅም በማለት ሁሉንም በተስፋ አልፈዋለች። አሁን ላይ ግን በጣም ውስብስብ ያለ ነገርና አስቸጋሪ ነገር ላይ እንዲሆነች ራሷን ብታሳምነውም ያንን የምትመጣበትን አካባቢ እንዲሁም ደግሞ ቦታ
ለማንም ባለማሳወቅ ራሴን አሸሻለሁ የሚልም ሀሳብ አላት። በእርግጥ ኤፍራታ ከሁለታቸው ምንም ያጠፋችውና የሰራችው ነገር የላትም። ሞገስንም እንዲጠጣና እንዲያዝ ለማድረግ የሞከረችውም በዝና ትዕዛዝና በዝና ጭንቀት እንጂ ማንም ሰው ወደ ሰው ክፉ አስባና እንዲሁም ደግሞ ሰዎች ሌላ ስለላኳት አይደለም። ይህ ግን ሰበብ ሆኖ ዝና ዛሬ ላይ ሊያስፈራራትና ሊያስጨንቅባት የቻለው ይህን ነገር አውቀሽ ሆኖ እንጂ ሳታውቂ ይህን ያክል ድብደባና ስቃይ እንዲደርስብኝ ያስደረግሽ ታንቺ በቀር የጎዳኝና ለዚህ ስቃይና መከራ የዳረገኝ የለም የሚልና እንዲሁም ደግሞ ሌሎችም አይነቶች ዛቻ ስለነበሩባት አይደለም በሆኗ በህልሟም ስትቀባጅርና ስትጮህ ስታለቅስ ነበር። በእርግጥ በቃን በህይወት አስበውት የጨነቀና መፍቻው የጠፋ የተደናገረው እንጂ ሌት በእንቅልፉ የሚያየው ሌላ ነገር የለም። ቢታይ እንኳ ወይ ጥሩ ነገሮች ወይ ደግሞ ከዚህ ቀን ትታስበው ያሰበችው ሀሳብ ወጣ ያለ እንጂ አንድ አይነት ቀን ያሰበችውም ሌት ማሳየት ማለት ያው የሀሳብና የጭንቀት እንጂ የሌላ አይነት ፈርቅ የለውም። ስለዚህ አሁን ኤፍራታት ያላትን ነገር አጠናቃ ከማህሌት ጋር መራቅ እንጂ አንድ ላይ ሆና የመቀጠልና እንዲሁም ደግሞ ባልንጀራ እህቴ ጓደኛ እያለች ጊዜዋን እያቃጠለችና እንዲሁም ደግሞ በማንም ግፊት የምትኖርበት አይነት ምክንያት እንደሌለ አሳውቃ ከቤት ለቃ መውጣት አለባት። ያለችበትም ያው የኪራይ እንጂ የእውነተኛ የራሷ ቤት ስላልሆነ ለኪራይ የትም ብትቀይር ስለማታመጣ ይህን ሁሉ ሰው ከማግኘትና ከአንዳንዱ ሌላ ነገር ምላሽ ከመስጠት ወይም ደግሞ የእሷም ደግሞ በጭንቅቷ ሙሉ ሌላ ሰው ከሚገምትባት የራሷን ቤት ቀይሳና እንዲሁም ቀያይራ ከማህሌት ርቃ ብትኖር አስፈላጊው እሱ ይመስለኛል። በእርግጥ ዝና ግን ማንም ሰው ቢሸሽና ቢሸሸግ እንኳን ሊያመልጠው እንደሚችል ምን ማስረጃ የለም። በጣም ክፉ ከመሆኑ አንፃር እንዲሁም ደግሞ ግብረ አበሮቹ በየስራው ስለሆነ ምንም ያሳልፋሉ ብዬ አላስብም። ቢሆንም ለጊዜውም ቢሆን ቤት ተቀይሮ የኤፍራታ ህይወቷን ለመቀጠል የሚያስፈልጋት መጀመሪያ ቤት ቀይሮ ከማህሌት ያላትን ግንኙነት ማራቅና እንዲሁም መሸሽ ነው። ስለዚህ አሁን ላይም ደግሞ ብሩክ ለመለቀቅ የሚደረግለት ትግልና እንዲሁም ደግሞ እልክ አስጨራሽ የሆነ ታረመኔዎች ጋር እንግዲህ ህይወት መጠፋፋት ራሱ ቢኖርም ወደ ኋላ እንደማይመለስ መድብል ቃል ስለገባ ቃሉን ይፈጽማል ብለን እናምናለን። ግን ከዚህ ሁሉ ሌላ ደግሞ የነፍስ መጥፋትና እንዲሁም ችግሮች ከሚፈጠር ሰላማዊ ተደራድሮና ምን እንደሚፈልጉ ተጠይቆ ቢወጣ ጥሩ ይመስለኛል። በእርግጥ ብሩክንም እንደዚህ ከሚያሰቃዩት መጀመሪያ የሚፈልጉትን አይነትና እንዲሁም ደግሞ የሚፈልጉትን ነገር ተቀድመው ቢናገሩ ይህ ሁሉ ችግርና መከራ ባልተፈጠረ ነበር። ብሩክም ቢታመምና እንዲሁም በሰው እጅ በጨካኞችም እጅ ቢሆን እንኳን የሚያገኘውና የሚያናግረው ሰው አጥቶ እንጂ የምሳሌ ነገር መቼም አይጨክንም። ልጄ ይደርስ አይሆን ምን አይሆን ምን አግኝታ ይሆን የሚለው ሀሳብ ልክ እንደ አባት እንደሚሰማው እሱም ልክ ተሰምቶት እንደሚያስብ ይታወቃል። ምሳሌ ግን ጉዷን አልሰማች። አባቷ በጨካኞች እጅ ተይዞ ሰቃይ እንደበላና እንዲሁም ደግሞ መከራና ጥጉን ባወቀች ታውቅም ግን ሌላ ችግር ስለሚመጣ አለማወቋም አንድ ነገር ነው። መድብል ግን ላለመናገርና እንዲሁም ደግሞ የተፈጠረውን በሙሉ ለምሳሌ እንዲያሰማ ቢሸሽግ ጥሩ ይመስለኛል። ስለዚህ አሁን ብሩክ በህይወት ስላለና እንዲሁም ደግሞ ስቃውን ብዙም ደግሞ ለመቆምና ለመታገል አቅሙ ስላነሰው የፈጸሙትንና እንዲሁም ደግሞ የገቡትን ቃለ መሃላ አሁን ላይ ቢደርሱለት በህይወት የሚል ሀሳብ አለኝ። በተረፈ ሞገስም ደግሞ እንግዲህ ካሉላ ጋር ያለውን ግንኙነት ለመተውም ለመያዝም በጣም አስቸጋሪ ሆኗል። ዝናም በማፈላለግ ላይ ስለሆነ ሞገስ ጭንቀት ላይ ነው ያለው። ሁላቸውንም ደግሞ ለማስተካከል ግዴታ ብሩክ መፈታት ስላለበት መጀመሪያ ብሩክን ማስፈታት አለባቸው ነው የምለው። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁኝ ከልብ አመሰግናለሁ። እንዲሁም በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ሁላችሁንም ከልብ አመሰግናለሁ።
አሰላሙ አለይኩም ወረህመቱላሂ ወበረካቱ።